የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ዋና ጸሐፊ የሆኑት ቬሮን ሞሴንጎ በሞሮኮ አዘጋጅነት የሚካሄደው የቶታል ኢነርጂስ ካፍ አፍሪካ ዋንጫ የሚካሄድበት ቀን ተቃርቧል፣ እኛም ዝግጅታችንን አጠናቀናል ሲሉ ተናግረዋል። የዘንድሮ የአፍሪካ ዋንጫ የአውሮፓ ሚዲያዎችን ትኩረት ስቧል የሚሉት ሞሴንጎ እስካሁን ያጋጠመን ችግር የለም፣ ሞሮኮ የእግር ኳስ ሀገር ነች፣ የማይረሳ ውድድርን እናካሄዳለን ሲሉ ሞሴንጎ አስተያየታቸውን ሰጥተዋል። ካፍ እንዳሳወቀው ከ850 በላይ የስቴዲየም የመግቢያ ትኬቶችን ለመሸጥ ተቃርበናል። ግብጽ ከደቡብ አፍሪካ፣ ሴኔጋል ከኮንጎ፣ ናይጄሪያ ከቱኒዚያ፣ ኮትዲቯር ከካሜሩን ጨዋታቸውን ያደርጋሉ። በእነዚህ ጨዋታዎች በርካታ ትኬቶች እንደተሸጡ ለማወቅ ተችሏል። ወደ ሞሮኮ ኑ ሲሉ የካፍ ኃላፊዎች ሐሳባቸውን አጋርተዋል። ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ የተለያዩ ጨዋታዎች ይካሄዳሉ። በጃን ብሬይዲል ስቴዲየም የቤልጅየሙ ቡድን ክለብ ብሩጅ አርሰናልን ያስተናግዳሉ። የአርሰናሉ አሰልጣኝ ሚኬል አርቴታ ከጨዋታው በፊት በሰጡት አስተያየት ክለብ ብሩጆች አዲስ አሰልጣኝ ቀጥረዋል፣ ስለዚህ ጨዋታው ከባድ ይሆናል፣ ለጨዋታው ዝግጁ ነን። በአስቶን ቪላ መሸነፋችን አዲስ ነገር ሆኖብናል፣ ግን ብዙ ተምረናል። በዛሬው ጨዋታ ዊሊያም ሳሊባ፣ ዴክላን ራይስ እና ሊያንድሮ ትሮሳርድ አይሰለፉም፣ በቅርቡ ወደ ሜዳ ይመለሳሉ። ማክስ ዶማን ቅዳሜና እሁድ ጉዳት አጋጥሞታል፣ በጣም ያሳዝናል። ገብርኤል ሄሱስ በታህሳስ ወር መጨረሻ ከቡድኑ ጋር ልምምድ ይሰራል፣ በተጫዋቾቼ ደስተኛ ነኝ ሲሉ አርቴታ ተናግረዋል። በስታዲዮ ቤርናቢው ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። የሪያል ማድሪዱ አሰልጣኝ ጫና ውስጥ የሚገኘው ዣቪ አሎንሶ እንደገለጹት ዛሬ በጣም ወሳኝ ጨዋታ ከጠንካራው ሲቲ ጋር እናደርጋለን፣ ጨዋታውን ማሸነፍ እንደምንችል እርግጠኛ ነኝ። ስለ ጨዋታው ብቻ ነው የማስበው፣ ትሁት መሆን እፈልጋለሁ፣ የክለቡን ባህል አውቃለሁ፣ ሰዎች ስሜን ከሊቨርፑል ጋር ያገናኙታል፣ ከእንግሊዝ ክለቦች ጋር የተለየ ትስስር አለኝ፣ አሁን እዚህ ነኝ፣ በቀጣይ ምን እንደሚፈጠር አላውቅም፣ አሁን የማድሪድ አሰልጣኝ ነኝ ብለዋል። ጋርዲዮላ የተለየ አሰልጣኝ ነው፣ ማንቸስተር ሲቲ ምርጥ ቡድን መሆኑም ይታወቃል፣ ጨዋታው ላይ ማሰብ ብቻ እፈልጋለሁ ሲል አሎንሶ ገልጿል። ተወዳጁ ስፔናዊ ታላቅ የስፖርት ጋዜጠኛ ጌሌም ባላጌም በዛሬው ጨዋታ አሎንሶ የሚሸነፍ ከሆነ የ6 ወር የአሰልጣኝነት ዘመኑ ሊያበቃ ይችላል ሲል አስተያየቱን ሰጥቷል። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ በበኩላቸው ከባድ ጨዋታ ይሆናል፣ ሪያል ማድሪድንና ባርሴሎናን ማሰልጠን አስቸጋሪ ነው፣ በአሎንሶ በጣም አዝኛለሁ፣ በክለቡ ይቆያል ብዬ ግን አስባለሁ። ጆን ስቶንስ ጉዳት ደርሶበታል፣ ወደ ማድሪድ አልተጓዘም። ተጫዋቾች በበርናቢው ሲጫወቱም ልምድ ሊኖራቸው ይገባል። ደብሮይነ፣ ወከር፣ ጎንዶሃን እነዚህ ልምድ ያላቸው ተጫዋቾች ከኛ ጋር የሉም። ባሉኝ ተጫዋቾች ጨዋታውን ለማሸነፍ ጥረት እናደርጋለን ሲሉ ፔፕ ጓርዲዮላ ተናግረዋል። ከቼልሲ ስፖርቲንግ ዳይሬክተሮች መካከል አንዱ የሆነው ላውረንስ ስቱዋርት ኤንዞ ማሬስካን የማሰናበት እቅድ የለንም ሲል ገልጸዋል። አንዳንድ ሚዲያዎች ከአታላንታ ሽንፈት በኋላ ኤንዞ ላይ ጥያቄ ያነሳሉ፣ በቅርቡ እንደሚሰናበትም ትክክል ያልሆነ መረጃን ያጋራሉ። በውጤቱ ሁላችንም ተከፍተናል፣ በቶሎ ወደ አሸናፊነት መመለስ አለብን። የቼልሲ አመራሮች በማሬስካ ደስተኛ ናቸው፣ የእኛ እቅድ የተለየ ነው፣ አሰልጣኙን ማቆየት ዓላማችን ነው ሲሉ ላውረንስ ስቱዋርት አስተያየታቸውን ሰጥተዋል።